መንፈስ ቅዱስ ተብሎ የሚጠራው ማን ነው? ሳውድ ሱድ ማን ነው? ሱድ ጥያቄ ነው። ያ አንዋር ተመለስ። ዩቱብ ላይ ያላችሁ ሰላም ብያለሁ። እንዴት ናችሁ? ዩቱብ ላይ እያዳመጣችሁ ነው ያላችሁት? ሁላችሁንም ሰላም ብያችኋለሁ። እንዴት ናችሁ? እንዴት ናችሁ? የቀረ አለ ዛሬ ያልመጣ ዩቱብ ላይ? የት ሄዳችሁ ነው የጠፋችሁ ዛሬ? ሰላም ናችሁ? ቀጥል ሳውድ። ጥያቄው ማለት ነው ባለፈው ብር ላይ ተስማማችሁ፣ በተጣላችሁ ብር ላይ ጓደኛ ጋር አላህና መሐመድ ተስማምተዋል እንዴ? ሱራ 8 አንድ ላይ የተዘረፈውን አላህና መሐመድ ናቸው ተጣልታችኋል ብያለሁ። ተስማማችሁ? የተዘረፈው ክፈትለት። አላህ እንዴት እንደሚካፈል አሳየኝ እስቲ። ሱራ 8 አንድን ክፈትልኝ። አላህ የተሰረቀን ገንዘብ እንዴት ነው እሱ ከመሐመድ ጋር የሚካፈለው? እኔ ሌብነት የለብኝም በዛሬ ውስጥ። ተስማማችሁ እንዴ ነው የምልህ። ልጁ ተገኘ ችግር የለውም። አዎ ተስማማል። መሐመድ እና አላህ እንዴት ተስማምተው የዘረፉትን ገንዘብ እንደሚካፈለውን ታሳየኛለህ። ከተው ዘረፋ ገንዘቦች ይጠይቋል። የዘረፋ ገንዘቦች የአላህና የመልእክተኛው ናቸው ይላል። አላህ የተዘረፈ ገንዘብ እንዴት ነው ከመሐመድ ጋር የሚካፈለው? የሰረቁትን ለምሳሌ ፓንት ሰርቀው ነበረ። ያቺ የተሰረቀችትን ፓንት ለአላህ ሳያካፍል መሐመድ ነው የወሰዳት አለ። ሱራ 3 161 ላይ ፓንት የሚካፈል ነበር። ሁለት ቢሆን ኖሮ አንድ ፓንት ስለሆነች መሐመድ ወሰዳት። አሁን እንዴት ነው እሱ? ወይ ዛቲድ እዚህ ጋር እዚሁ መልሰው ሱራ 8 አንድ መልሰው። እንዴት ነው የተዘረፈ ገንዘብ አላህ ከመሐመድ ጋር የተካፈለው? እንዴት ነው የተስማሙት? አስረዳኝ። ስለፓንት ባለፈው ተስማምታችኋል? ልጁ ጋር ነው ምልክናቱ? አዎ ተስማምተናል። አላህና መሐመድ የተዘረፈ ንብረት እንዴት ነው የተካፈሉት? ኦኬ በምን ነበር የተጣላችሁት? እሱ ጋር ልጁ ጋር ብር ዘርፎ ነው ወይስ በኮይን ነው? እንትን ነው መሐመድ የሰረቀውን ገንዘብ መሐመድ እና አላህ እንደምን የተካፈሉት በሚል ልዩነት ፈጠረ። እኔ መሐመድ ራሱ ነው የወሰደው ሌባ ነው አልኩኝ። እሱ ደግሞ ነው አላህም ወስዷል አለ። አሁን እናስረዳን እስቲ። አላህ ወስዷል አልወሰደም? እንዴት ነው የተዘረፈው? ሰማኛ አዳምጠኝ። እንዴት ነው የተወሰደው? አዳምጠኝ። መረጃውን እንዲፈጥና እንደዚህ ከሆነ አንተ ለኮይን ነው እንደምገባው ከሆነ ተባና ነበር ወይ ለጊፍት ነው የምገባው? ቆንጆ ነው። እንደውም እስቲ ኮይን ስጡ እስቲ። አይኑ እየቀላ ኮይኑ እንዴት እንደሆነ እንዲያየው ሲያወራ እየሰጣችሁ ደስ ደንቆሮ ነው ደንቆሮ ደነስ እንደናንተ እንትኖች ቲክቶከሮች ለማይመሰልኩ እንደ ጌም ሲጫወቱ ያለ የሚውሉት ንጽጽር የሚሰሩት ቻሌንጅ ተሰጥቶናል ስልክ እንዲሰጠን ማሻአላ ስልክ ተሰጠኝ እያለ ምናለቅስ መሰለ እንዴ? ደንቆሮ ለማኝ ለገንዘብ ነው ይላል እንዴ? እኛ ስጡን ብለን ለምንና አይደለም የተሰጠነው። ቢሰጡን መፍታቸው ነው፣ አለመስጠት መፍታቸው ነው። እዚህ ጋር ፕላትፎርሙ ይፈቅድላችኋል መስጠት። የተደሰተ ሊሰጥ ይችላል። ዛት ስዊት እኛ እንደናንተ ጌም የምንጫወት እንደናንተ ኡስታዞች ለጊፍት ብለን ጌም የምንጫወት መሰላችሁ እንዴ? ለጊፍት የጌም ስጫወታ ላይ ይገኛል። አበባ ፍላወር ዳይመንድ ኮይን ስል ያየኛል። 3 ዓመት ቆይቻለሁ። 3 ዓመት አንድ ቀን አበባ ስጡኝ ስለ ይሰማል አምጡ እቀጣለሁ። እኔ እንደዛ ካሉ በ3 ዓመት ውስጥ አንድ ቀን ካሉ እቀጣለሁ። እና አይ ነው ቶፒክ ሽፍት ለማድረግ ነው። እረዳችኋለሁ። ብሰጥ ለራስ ነው። ጊፍት የሚያደርጉ 4 ልጆች ዋና አንበሳ ሲያወርዱ የነበሩ ከዚህ በፊት ብሎክ እናደረኳቸው ብታውቁ ምን ልትሉ ነው? ለምን አባ ነው ጊፍት መሰጠኝ እናትን እርዳ ብዬ ማለት ነው። ብሎክ የተደረጉ አሉ። ሂድና እናትን እዛ እርዳ፣ እዚህ ጋር 60% ለሚቆርጥ ለምን አንበሳ ታወርዳለህ ብዬ ብሎክ ያደረኳቸውን ብታውቅ እፎይ ለጊፍት ነው ምናምን ብለህ አታለቅስም ማለት ነው። ኤኒዌይስ ኦኬ ወደ ቶፒኩን መለስና ጅብሪል ሩል ቅዱስ ነው ወይ? ሩል ቅዱስ ነው ወይ ጅብሪል? አላህ ማን ነው የሚለው ከስር? አላህ ሰይጣን ነው። አላህ ሰይጣን ነው እንዴ የሚለው? ማን ነው አላህ ሰይጣን ነው ያልከው ልጅ? አላህ ሰይጣን ነው ያልከው ልጅ ክርስቲያን
ቶማስ አንዋር ታዛቢዋ ነኝ ምንድን ነው እሱ? ሩል ቅዱስ ማን ነው? መንፈስ ቅዱስ ማን ነው? መልሱ እንጂ መንፈስ ቅዱስ ማን ነው? እኔ አምላክ ነው ብዬ ነው ባለው የአላህ መንፈስ ካላህ የሆነ ፍጡር ያልሆነ መፍጠር የሚችል ነው ብዬ አምናለሁ። ይሞግተኛለህ መንፈስ ቅዱስ ፍጡር ነው ብሎ ወይንም ደግሞ ቅዱስ መንፈስ ፍጡር ነው ብሎ ይሞግተኛለህ? እንደ እስልምና ስንት ፍጡር ያልሆነ ነው ያለው? ሩል ቅዱስ ፍጡር ያለው ካሜራ ቻሌንጅ ቢ ና ቻሌንጅ አድርገኝ ግባ። ፏድ አንዋር መንፈስ ቅዱስ ማን ነው? ወይ ደግሞ ቅዱስ መንፈስ ማን ነው? ፏድ ስማ፣ አንተ ልብ ካለህ ለምንድን ነው የክርስቲያኑ ማህበረሰብ እና የሙስሊሙ ማህበረሰብ እንዲማር ለምን ከእምራም ጋር አገባ? ከስራው ነው የማረሱ ብቻ ዛሬ እየየለ አይሰማም። ባይዘ አንድ ጥቅስ ይህንን ቻሌንጅ የሚያደርገኝ የለም። አንድ ሰው ማለት ነው። አንድ ሰው ሙስሊሞች ጭንቅላት የሌለውን አካል ስለሚያመልኩ እየየ ነው ስራቸው። አፍርሰናቸዋል የምንላችሁ እኮ ለዚህ ነው። የሙስሊሙን ጄኔሬሽን አሁን ያለውን በዚህ ጄኔሬሽን ያለውን ተራ መፈክር ላይ እንዲቀር አድርገናቸዋል። ጭንቅላት የሌለው አካል ስታመልክ እየየ ስድብ እና ተሳዳቢዎችን ማሞገስ ነው። ድራማ ይስሩ እናንተ ውስታቶች። የሆነ ከዚህ በፊት ያሳየናት ልጅ አስታወስክ? ባለፈው ትናንት ወደ ሜንሽን አድርገው ለቀው እንትን ብየው ነበር እና ቁጭ አድርገው እፎ ይሸውዶናል ክርስትናን እስልምና ሐሰት ነው ብሎ ክርስትናን እንትን እያለ ሸውዶናል። እኔ ሻዳ መያዝ ነው የምፈልገው። ባለፈው ድራማ ሲያዘጋጁ አይታላ። ከዛስ ለይቷ ነበር አስቀድመን እኛ ራሳችን አስቀድመን ገና እንደዛ ስትል ሙስሊም ነች ይቺ ሴት እመኑን ብለናችሁ ነበር። የራሳቸው እህት መጣ ሙስሊም ነች 2 ሻዳ ያዘች። እፎይ ጋር 3 ወር ተምሬ ምናምን እፎይ ያስተምሩኝ እፎይ ሸውዶናል። እንኳን ላስተምራት ከናላታቱ ገዝቴ እንኳን ገብታታለሁ። ከእንደዚህ አይነት ደናቁርት ውስታዞች ጋር ንግግር ያስፈልጋል ትላላችሁ? በሃይማኖት ስም እየዋሹ ክፈላ የሚከፍሉ አንድ ቀን አስገብተን ክርስቲያኖችን እንደዚህ አይነት ድራማ ስንሰራ አይታችሁ ታውቃላችሁ? ምክንያቱም እውነት አለን እኛ። ከእንደዚህ አይነት ደናቁርት ጋር ውይይት ስንገባ ራሱ ማለት ነው ቤቱ ላይ ቁጭ አድርጎ ሌላውን ኡስታዝ ክርስቲያን፣ ሌላውን መምህር በራሱ ሰው ክርስቲያን አስመስሎ የሚያሰድብ ከዛ እሱን አማኝ አድርገው ስትከተለው ድራማ የሚሰራ ማለት ነው። ተውኔት ይችላሉ። እነኝን እንዴት ነው ጤናማ ሰው ናቸው ብላችሁ የምትከተሏቸው? ራሱ ድራማ ቁጭ ብለው የራሳቸውን ፕሮፋይል እያስቀየሩ ሴቶቹን እፎ ይሸውዶናል ሻዳን ያዝ ነግረናችሁ ነበረ። ይሄንን እርስ በርስ ሲጣሉ መረጃ ያወጣሉ። ሲጣሉ 2 ሻዳ ያዘች ኦልሬዲ 2 ሻዳ ያዘች። በመጀመሪያው ሙስሊም ነበረች፣ ክርስቲያን ነኝ እያለች ሻዳ ያዘች። እኛ አስቀድመን ነግረናችሁ ነበር። ወገኖቼ እኛ የምንዋሽለት አምላክ የለንም። ስለ እውነት የቆምን ሰዎች፣ ለእውነት የቆምን ሰዎች ነን። ከእንደዚህ አይነት ደናቁርቶች ጋር ለመነጋገር ራሱ እንዴት እንደሚቀፍ ባያችሁ። በእኛ ቦታ ቢሆኑ እንዴት እንደሚዘገንን እለት እለት ሲዋሹ፣ እለት እለት ሲቀጥፉ። ከዚህ በፊት ቃሌሉ አዋርዶታል። ያው የሚጠሩት ሻዳ ሲያሲዝ የውሸት ይሄ ሰውዬ አስቀድሞ ነው ሙስሊም ነው ለምንድነው ክርስቲያን ነው ብለ ሻዳ የምታስይዘው ብሎ ከዚህ በፊት አዋርዶታል። ደጋግመን አሳይተናቸዋል። ተጸይፈናቸው ነው አሁን የተውናቸው። ተጸይፈናቸው እንደ ቆሻሻ ቆጥረን ልክ እንደዛ ማለት ነው። ሽንት ቤት ሲንክ ይሻላል። እነሱ ቢያንስ ስታጸዱት ፏ ይላል። እነሱ እለት እለት ማይጸዱ እለት እለት እንደ ጉፋያ በቃ ቆሻሻቸው ማይለቅ ማለት ነው። ከእንደነኛ አይነት ጋር እንኳን መወያየት መነጋገር
ስንሰማቸው ራሱ እንዴት እንደምንጸየፋቸው ማለት ነው። የራሳቸው ኡስታዞች መጥተው አሁን እለት እለት ዋሻችሁ አርሙ እያሉ የራሳቸውን መጽሐፍቶች ቻሌንጅ ያደርጓቸዋል። የእኛ መምህራኖች ዋሻችሁ ብለው ቻሌንጅ ሲያደርጉን አይታችኋል። ስህተት አይደለም ያልነው፣ ሆን ብለው ሲዋሹ ማለት ነው። አስተምሮታቸው ላይ ሆን ብለው ሲዋሹ፣ ሆን ብለው አስተምሮታቸውን ሲክዱ፣ ከእንደነኛ አይነቱ ራሶቻችሁን ጠብቁ። ባይዘ ለድራማ ለተዘጋጁ ዋብያ ቅድም ብሏል፣ መዋሸት መግደል ነው ብሏል ሱፊው። እውነት ነው። ዋብያ ታርጋው መዋሸት፣ ከዛ ውጪ ሌላውን ሃይማኖት መሳደብ፣ ማንቋሸሽ፣ እናቃለን ማለት ማጣጣል ነው የዋብያ ታርጋ። ይሄ ነው። ከዚህ የዘለለ ምንም ነገር የላቸውም። ባይዘ እናቃቸዋለን፣ እንተዋወቃለን። ከዚህ በፊት የሚኮሩበትን ኡስታዝ ነው ለጥፈን ከጣልነው በኋላ በህይወት ይኑር ይሙት አሁን አይታወቅም አለ እንደ በህይወት። ስለዚህ ለማናችሁም አልመለስም። ባይዞ እኔ ለማናችሁም ማለት ነው አራግፌ ነው የምጥላችሁ። እኔ ጋር እንዳትሳፈጡ። ለድራማማ ለፖለቲካ የምመች አይነት ሰው አይደለሁም። አራግፌ ነው የምጥላችሁ ሁላችሁንም ኡስታዞች፣ የትኛውንም ኡስታዝ ማለት ነው። ንቄ ስተዋችሁ ቀልድ እንዳይመስላችሁ ወይንም ደግሞ ፍራቻ እንዳይመስላችሁ። የትኛውንም ኡስታዝ አራግፌ የምጥል ሰው ነኝ። እኔስ ሁሴን እንኳን አመጣ ሁሴን መሀይሙ ሰላም ነው። መሀይም እንዴት አላህ ሰላም ነው። አላህ ነው መሀይም ጭንቅላት ስለሌለው አላህ መሀይሙ ሰላም ነው። እኔና ተከታዮቼ መሀይም ናቸው ያለው ምን ተቆረጥክ እንዴ? ሳያል ቡኻሪ 1913 ላይ እኔም ተከታዮቼ መሀይም ናቸው ያለው መሐመድ ነው። መሀይም ሰላም ነው። ስለዚህ መሐመድ መስየው ነው የሰውዬ። አሁን ሊከተለኝ ይችላል። ክፈትለት። ቡኻሪ 1913 ተከታዮቼ ጭምር መሀይም ደንቆሮ ናቸው ያለው መሐመድ ነው። መሐመድን መሰልኩት ታውቃለህ። እንዲህ ሲያይ ጸጉር ሲያይ መሐመድ ግን ሸራፋ ነው፣ እኔም ሸራፋ ነኝ። ሊዘርፍ ሄዶ ጥርሱን አራግፈውታል። ሁለት ጥርሱን የፊት ጥርሱን ዋብያ እና መሀይም መሰልኩት ማለት ነው። ኦኬ እኮ መሐመድ ወንኩ ማለት ነው። ክፈትለት አንዴ። ሳያል ቡኻሪ 1913 እኔም ተከታዮችም መሀይም ናቸው ብሏል። ስለዚህ መሐመድን ወንኩ ማለት ነው። ቡኻሪ 1913 መሀይሙ ሰላም ነው። ሞልሲ ማን ነው መሀይም? ማን ነው መሀይም የሚለውን ልናየው አይደል? መሀይም አህያ ሰላም ነህ? ልናየው አይደል ወይ? ቡኻሪ 1913 ሙስሊም ነው የከፈተው። ጦሩ ሰላም ነው። ደንቆሮ የሚለው አላህ ነው። በቀራ 12 ሁለተኛው በቀራ ማለት ምዕራፍ 2 ቁጥር 18 አህያው ሰላም። አይ ተረጋጋ። ማን ነው ደንቆሮ የሚለውን እንዲህ ታየዋለህ ማለት ነው። አህያው እንዴት ነህ? እኩል ታየው ነው። ቆይ ተረጋጋ። እችን ክፍል አንብባት እስኪ። ራስህን አታውቅም እኮ። እችን ክፍል አንብብ። መሀይሙ እችን ክፍል አንብብ። ደንቆሮ እችን ክፍል አንብባት። እችን ክፍል መሀይም አንብብ። እችን ክፍል እያነበበ ነው። መሐመድ ደንቆሮ ነኝ መሀይም ነኝ ይላል እንደ እና ክርስቲያን መሐመድ ጋር ነኝ ማለት ነው። ብቻህን እየቀረ ነው እኮ እኔ መሐመድ ነኝ ወይ የመሐመድን ሱና ትከተላለህ እያለኝ ነው በግድ ማለት ነው። ኤሬስ ዊ አር አን ኢሊተሬት ኔሽን አለ። እኛ መሀይም ህዝቦች ነን። ማን ያለው? ነብይ። የዘገበው ማን ነው? ዑመር። ስለዚህ እንደዚህ የደንቆሮ ተሳዳቢዎች ብትሆን አይፈረድብህ፣ ምክንያቱም ነብይ ስላለ ማለት ነው። አሁን ቶፒኩ ላይ ትገባለህ ወይንስ ከዚህ በላይ ታለቅሳለህ? ዳንቀረ እኮ የጠፉን እውነት ነው። እኔስ ዛሬ እየየ
ከጠዋቱ ጀምረዋል። ዩቱብ ላይ ያላችሁ አይነው ማቹር ኢነፍ የሆናችሁ ሰዎች ዩቱብ ላይ ያላችሁ ዶክተሮች ትኖራላችሁ፣ ፕሮፌሰሮች ትኖራላችሁ፣ ፓይለት፣ ኢንጂነር በተለያየ የስራ መስክ ላይ ያላችሁ በትምህርትም የገፋችሁ በእድሜም ጸና ያላችሁ ትኖራላችሁ። ይህ የዋብዮች አቂዳ ስድብ መገለጫቸው ድንቁርና እና ብልግና፣ ስድብና ሌሎችን መዝረፍ መታወቂያቸው ስለሆነ ነው። አትፍረዱባቸው፣ ጸሎት አድርጉላቸው። ምክንያቱም ጭንቅላት የሌለውን አካል ስለሚያመልኩ ዲመን ፕሮሰስ ስላደረጋቸው ሙሐመድም እንደዚሁ አጋንንት ስለሚጋብዘው እና አጋንንት ስለሚጋብዘው ስድብ ነው ያለው መገለጫ ነበረ እና አስተምሮታቸው ነው። ቁርአንን ነው በአማርኛ የሚቀሩልን እንደዚህ ገብተው ቁርአን ነው ይሄ ራሱ የቀራልን። አሁን ደግሞ በዜማ ላይ ያደርገው ስለፈለገ ነው ያስወጣሁት። ምናልባት እያለ ያለው ምንድነው እሱ እናንተ ደንቆሮ ዲዳዎች አላ ያጥፋችሁ የሚል በአረብኛ ይሆናል። ወይንም ደግሞ የመሐመድ ቤት እንኳን ሳትጠሩ እንዳመጡ የሚል ይሆናል። ወይንም ደግሞ ሴቶቻችሁ እርሻ ናቸው፣ እርሻችሁን በፈለጋችሁ ትረሱ የሚል በዜማ ከፍቶት ሊሆን ይችላል። የተለየ ነገር የለም። ኤኒዌይስ ቶፒኩ ላይ ትገባላችሁ። አሁን ሩል ቅዱስ ማን ነው? ቶፒኩ ነው። ሰላም ነው። እፎይ እንኳን ደህና መጣህ። እንደና ቆያችሁን? ሰላም ነው። ይመስገነው። ቶፒኩ ሰምተሃል?